ባካችሁ ይሄ የጀነትና የእሳት ጉዳይ እኮ ነው ዛሬ ነው ምን አገባይ ብለን ምንተው ተራ ከሳራ ቢሆን ነው አኺራ ከስረት እኮ ጀሃነም እኮ ነው የሚጠብቀው አብዱል ቃድር ጀይላን ደሮ ካላረድኩኝ አብዱል ቃድር ጀይላን ሊቆጥብኝ ይችላል ብሎ የሚያምን አንተ ጋር የመህር ብር አላት ከዚያ ከፈረች በዚያው ሄደች በልጆች ላይ ማዳላት ተራ ወንጀል ነው አሁን ከነገርሽኝ ወንጀል ተነስተን በነብዩ ይሁንብህ በጀይላኔ ይሁንብህ በበደዊ ይሁንብህ በነብዩ ሙሳ ይሁንብህ በአባታችን አደም ይሁንብህ በኢሳ ይሁንብህ በገብርኤል ይሁንብህ ይያልን ማለት ነው አይደል የረመዳን ቀዷ ያለባችሁ ቅድሚያ ቀዷውን አውጥታችሁ ነው መጾም ያለባችሁ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين أما بعد يتكبراتشوه يا أفريكا تيبي يتياكينا يملس بروغرام تكتاتايوش بيالاتشوه بتهوناتشوه ينن بروغرام ينتمتتبابقو واندمهتوش زاري عند تلمدو كرمضانوش يالون يفتوى بروغرام ዛሬ እንጀምራለን የፈትዋ ፕሮግራም ምንቀበለው በሁለት መንገዶች ከሁለት መንገዶች ባንዱ ነው አንደኛው ምታውት ቴሌቪዥን ላይ የሚወጣላችሁ ቁጥር ላይ ነው እዚህ ቁጥሩን ስትደውሉ ካነሳነ ቢሮው ካነሳላችሁ ቴሌቪዥኑ ሲያነሳ እናንተ አጠገባችሁ ያለውን ድምጽ መዝጋት መቀነስ መቻል አለባችሁ ድምጹ የናንተ እንዳያስተጋባና እንዳያስከለክላችሁ ማለት ነው ሁለተኛው ቲክቶክ ላይ ልትገቡ ትችላላችሁ @ሙሐመድ ዘህረዲን @ሙሐመድ ZH የሚል ላይ ከገባችሁ ይሄው ጥያቄዎች እየተጻፉ ይመጣሉ አገኛቸዋለሁ ማለት ነው ለማንኛውም تقبل الله منا ومنكم صالح الأعمال الله سبحانه وتعالى خير سراتشهن صوماتشهنم تهجداتشهنم قرآناتشهنم صدقاتشهنم يقبلاتشه يقبلن رمضان كالف بحالا نبي عليه الصلاة والسلام عدرا يالون نقروش يالو عندنيو يا رسول عليه الصلاة والسلام سنة رمضان እንደጨረሱ شوالن መጾም ነው ነብዩ አለይሂ ሰላቱ ወሰለም ብለዋል من صام رمضان ثم اتبعه 6 من شوال فكأنما صام الدهر كله ብለዋል ረመዳንን ጾሞ ሸዋልን ያስከተለ 6 ሸዋልን ያስከተለለት ሙሉ እድሜውን እንደ ጾም ይቆጠራል ብለዋል ለምን الحسنة بعشر امثالها ነው ያመቱ ቀን 360 ቀን ነው የሚሆነው 36 ቀን በ10 ሲባዛ እንደዚህ ነው የሚሆነው نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته هلا ايوه شيء ጥያቄ ነበረኝ مرحبا يا شيء አንድ ነገር ተቸግሬ ነበር እኔ ማለት ነው ታምሜ ተኝቼ ነበርና ማለት ነው ሄሎ አይዋ ታምሜ ተኝቼ ነበር مرحبا እና ማለት ነው ዘካተል ፈጥር ሊሰጥ ተሎ በይ ጥያቄሽ ነው ግቢ ጥያቄ ዘካተል ፈጥር ሊሰጥ አንድ ልጅ ጠራዋት ማለት ነው እኔ አሞኝ ተኝቼ ነበር ስለነበረ ለሷ ማድረስ ስላልቻልኩ የራይድ ሊከፍልልሽና ነይ ሰጂ አልኳት አዘጋጅቼላት እሷ ሳትመጣ ቀራችብኝ አዎ ከዛ ሰላት ከተሰገደ በኋላ ደወለችልኝ ማለት ነው እና ግን ከሄድ ሰላት በኋላ ዘካ ስለወሰደች ምንድነው ማድረግ ያለብኝ ወይ ተጨማሪ መክፈል ያለብኝ ነገር ይኖርኛል ወይ ደግሞ ጾሜ ተንጠልጥሎ ነው የሚቀረው የሚል በጣም ስጋት ልጥነኛለሁ እስቲ እንደ ሼራ ምን ይመስልኛል አብሽር ኢንሻአላህ አላህ
ገፉር ረሒም ነው። አላህ ረሒም ነው። አንቺ የምትችይውን ያህል ጥረሻል፣ አሞሻል። ልታደርስልሽ የፈለገችውም ልጅ አልተሳካላትም። በዚህ በኋላ ሲትቺ ከፍለሻል። ኢንሻአላህ ተውበት ነው የሚያስፈልጋችሁ። እሱም ቢሆን ይሄን ያህል በተቸገራችሁበት ብዙ የሚያጨናንቅ አይመስለኝም ኢንሻአላህ። እሺ ሰላም አለይኩም ጀዛኩሙላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረመዳን ልክ እንደጨረስነ ሸዋልን መጾም አለብን። ናም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብከትሪ ነው ሰላም ነው? አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። ጥያቄ ነበረኝ። መርሐባ። ጦመኛ ነበረች እህታችን አሟት አጋጣሚ ሄዳ ሐኪም ቤት መርፌ ተወግታ ነበር። እሱ ጦም ያፈርሳል አያፈርስም? የምን መርፌ? የምግብ መርፌ ነው? የነፋስ መርፌ አሟት ማለት ነው። ሰውነቷ ብር አድርጓት አጋጣሚ መርፌ ተወጋ። ሁለት መርፌ ተወግታ መጣች። ጦመኛ ነበረች። የምግብ መርፌ ካልሆነ ችግር የለውም። የምግብ መርፌ ከሆነ ብቻ ነው ያፈጥረው። የምግብ መርፌ አይደለም፣ የነፋስ ነው። ሰውነቷን ተባብሯት የነፋስ መርፌ ነው። አያፈጥርም እሱ ኢንሻአላህ። ጀዛከላህ ኸይር። ባረከላሁ ፊክ። من صام رمضان ثم أتبعه 6 من شوال فكأنما صام الدهر كله 360 ቀንን ለ36 ቀን ስታካፍሉት 10 ነው የሚደርሰው። الحسنة ب10 أمثالها ሐሰና በ10 ነው የሚከፈለውና 36 ቀን መጾም የቻለ ሰው አመቱን ሙሉ እንደጾመ ይቆጠራል። 36ቱን ቀን የሚጾመው መቼ ነው? ረመዳንን ሙሉ ከጾመ ነው። ስለዚህ የረመዳን ቀዷ ያለባችሁ ቅድሚያ ቀዷውን አውጥታችሁ ነው መጾም ያለባችሁ። አለበለዚያ ስትጾሙ ሸዋልን የረመዳንን ጾምም ቀዷውን አብራችሁ ነይቱት እንጂ ለየብቻቸው መጾም የምትፈልጉ ሰዎች ከሆናችሁ ቅድሚያ ቀዷውን ነው። ረመዳንን ጨርሳችሁ ጾማችሁ የሚባለው ቀዷውን ስትጨርሱ ነው እንጂ የረመዳን ወርን የጨረሰ ማለት አይደለም። መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ባንክ ማለት ነው። ሂጅራ ባንክ ሂጅራ ባንክ አንዳንድ ሂጅራ ባንክ በሚያበድር ሙዳረባ ወይ ሙራባሃ ነው። በወር ያክል ልክ 100 ሺህ ደሩ ያ 100 ሺህ ያክል በላይ ማለት ነው። ይሄ ነገር እንዴት ነው? 100 ሺህ ብር ሰተህ አስቀምጠህ ሂጅራ ባንክ ላይ አይ ብድር ነው። አሁን ለምሳሌ ሲያበድሩ ያ ገና የሆነ አክል ወይ 1000 ብር በ6 ወር 9000 ብር የሚሰጥ ከዛኝ ብር እየተቆራረጠ ነው። ሙሉ አልሰማሁም። እሱ ሊያበድርህ ከሆነ አንተን እያበደረህ ከሆነ የሚልህ ምንድነው? ብር አልሰጥህም ዕቃ ገዛልሃለሁ ነው የሚልህ። ስለዚህ 100 ሺህ ብር ፈልጌ ነበር ስትለው የ100 ሺህ ብር የምትፈልገውን ዕቃ ምን ልትገዛበት ነው? እንዲህ ልገዛበት ነው። በቃ የምትገዛውን አምጣ ገዛልሃለሁ። አንተ ግን የዛሬ ዓመት የዛሬ 2 ዓመት 120 ሺህ ብር አድርገህ ትመልሳለህ ሊልህ ይችላል። ምን ታዲያ ምን ችግር አለው? ያው ዕቃ ችግር ማለት ዕቃ ገዝቶ ነው የሚሰጥህ። አንተ ከዕቃው አትርፈህ ከዚያም ሌላ ሰርተህ የዛሬ ዓመት 100 ሺህ ብር 120 ሺህ ብር አድርገህ ትከፍላለህ። በቃ ይሄ ነው፣ ችግር የለውም። እሺ ጀዛኩሙላህ ኸይር። አላህ ይሕፈዝኩም ወይርዓኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
السلام عليكم. وعليكم السلام ورحمة الله وبركاته. أستاذ الدينات. الحمد لله رب العالمين. ما شاء الله. እሺ ጥያቄ ነበረኝ ነው ስድስት ላይ ስንጾም ሸዋልን ቀዷችንን ማውጣት እንችላለን እንዳብረን አብራችሁ ማውጣት ትችላላችሁ ግን ለየብቻ መጾሙ የበለጠ ነው ከዑለማዎች ኺላፍ ነፃ ለመሆን እሺ ጀዛከላህ ባረከላሁ ያ ኡስታዝ የባንኩ ጉዳይ ተቆራርጦ አልሰማሁም ይቻላል አይደል አው ይቻላል አው ይቻላል የሂጅራ ባንክም የዘምዘም ባንክም ሌሎችም የዊንዶ ላይ የሚሰሩትም የወለድ አልባ ባንኮች ላይ ተበድሮ ትርበኩል ሰርቶ ተርፋማ መሆን ይቻላል ምንም ልትወናበዱ አይገባችሁም የሂጅራ ባንኩም የዘምዘም ባንክም ሌሎችም ባንኮች በኢትዮጵያ ውስጥ የተከፈቱ የወለድ አልባ ባንኮች ወይ ወለድ የሌላቸው ከወለድ ነፃ ተብለው የተከፈቱት ባንኮች ከነሱ ጋር ሙዳረባም ሙራባሃም ወዳዓም ይቻላል ማስቀመጥም ይቻላል ማበደርም መበዳደርም ይቻላል ሸርጡን አሟልቶ ነው نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته نعم ጥያቄ ነበረኝ ሼህ مرحبا እናት አለችኝና እናቴ በማሻረክ ታምናለች ማለት ያለው ያለ ነገር ትገዛለች እና እኔ አሁን ከሷ ጋር ያለኝ ሁኔታ ከቀን ወደ ቀን ትንሽ እንጋጫለን በዚህ ነገር ላይ مرحبا አንቺ አታርጊ ያልሽ እሷ የተለመደ ነው ከአባቶቻችን ያገኘነው ነው ትላለች አዎ እና አንዳንድ ጊዜ ደግሞ ያው በቃ እኔ ስናገራት ትንሽ እናደድና እሷ ደግሞ ታዝምብኛለች በዚህ ነገር አሃ ዶሮስ ላትቀየምሽ ነው እንዴ አንቺ ለመደችውን ለምሳሌ የማርያምን ለማርያም እንትን የሚሉ ሰዎች የሚያመልኩ ሰዎች ማርያምን ለምን ታመልካላችሁ ስንላቸው አይቀየሙም ማለት ይቻላል ልክ የኛም ቢሆን ቢድዓዎችንም ላይ ያሉትን ሰዎች ስንቃወማቸው ስንከለክላቸው ያኮርፋሉ ይቆጣሉ አንቺ በዘዴ አስተምሪ እንጂ ትምርቱን ገና እነሱ ይቆጣሉ በሚል አይተውም እነሱ ሊቀየሙ ይችላሉ አንቺ ጋር ወይም ካንቺ የተሻለ ሰው ሊሰጣቸው ሊያስተምራቸው ሊያስረዳቸው የሚችል ካላው አለበለዚያ ግን በተለይ እናት ናትና የእናትሽን ነገር ማን ይነግርልሻል አንቺ ካላስተማርሽ ኢንሻአላህ እና ደግሞ ሌላ ጥያቄ ወንድም አለኝና ወንድማችን በቃ ከቤት ዕቃ ያነሳል የኛን ይሆነ ማለት ነው የእህቴን የሷን ዕቃ ያነሳል የኔን አስተያየም በርግጥ አሁን ለታ በሱ የተነሳ ለምን ያነሳል ዕቃ በሚለው ተጣላን እና በቃ አንተን አድሎ ታረጋለች በልጆቿ ማል ራሱ ልዩነት ትፈጥራለች አይ እንጂ ደግሞ አሁን በልጆች ላይ ማዳላት ተራ ወንጀል ነው አሁን ከነገርሽኝ ወንጀል ተነስተን በሽርክ ተግባር ላይ ራሷን መጠበቅ ያልቻለች እናት በዚህ በልጆች ማዳላት ጉዳይ ላይ ለምን አላስተካከለችም ይከብዳል አይ አትቃወሚያት ማለት አይደለም እሱንም አትምከሪያት ማለት አይደለም በተለይ አንቺ አዳልተሽብኛል ብለሽ አትናገሪ በዚህ ጉዳይ ላይ ተራ ነገር ነው ይሄ አዳልተሽብኛል ይሄ በልጆች የሚወራ እንጂ በትላልቅ ሰዎች የሚወራ አይደለም ብታዳላ እንኳን እሷ ተዋት ለፉና ራሳችሁን ቻሉ ችግራችሁን ራሳችሁን ቻሉ አደጋው ግን ከአላህ ጋር የሚያጣላት ነገር ላይ ስትሆን ይሄን ነገር ባካችሁ አስተካክሉና አስተካክልን ረሚ ብሎ መምከርና ማስመከር የግድ ይላል አንቺን እንኳን ቢብትልሽ ሌሎችንም ሰዎች እንዲመክሯት አድርገሽ ማስመከር ሸኾች እንዲነግሯት አድርገሽ ስትታመም ሐኪም ቤት እንደሞከራናል እንግዲህ አላህ ሂዳየት አድርጊ ለዛንኳ በመስጠት ሞክር ያለውኝ አይደለም አሁን አንቺ በሽተኛ ብትሆን የተለያዩ ትላልቅ በሽታዎች የያዛቸው ዘመዶቻችንን በአንድ ጊዜ ሁለት ጊዜ ሐኪም ወስደን ሞክረናል ብለን እንኳን ተዋቸው ማለት እንጥርላቸዋለን የእምነት ጉዳይ ደግሞ ሌላ ነው
ኢየሱስ ጌታ ነው የሚል ዘመድ ኢየሱስ ጌታ ነው የሚል ዘመድ ያለው ቤተሰብ እንዴት ነው ዝም ብሎ የሚያየው እንዴ? አብዱል ቃድር ጀይላን ደሮ ካላረድኩኝ አብዱል ቃድር ጀይላን ሊቆጥብኝ ይችላል ብሎ የሚያምን ዘመድ ያለው ሰው ማረም አለበት እኮ ማስተካከል አለበት። ካልቻለ ሌላ የሚያምንበትን ሰው ፈልጎ እንዲያስተምርለት ማድረግ መቻል አለበት። ዝም ብሎ አይታይም። ባካችሁ ይሄ የጀነትና የእሳት ጉዳይ እኮ ነው። ዛሬ እኔ ምን አገባኝ ብለን የምንተወው ተራ ከሳራ ቢሆን ነው። አኺራ ከስረት እኮ ጀሃነም እኮ ነው የሚጠብቀው። ከኔ ሌላ ያመለካችሁ የታባታችሁ ነው ግቡ ጀሃነም ያለቀን ምን ሊመጣ ነው? የዚያን ቀን ምን ሊበጀን ነው? እኛ ወይኔ በዚያን ጊዜ ደፍሬ በተናገርኩኝ በጣርኩላት እንላለን። አይ አሁን ሲናገራት ትንሽ ቀልባ ስለሚልብኝ ያው ደግሞ አላህ ያለው ምንነት እንዳታበላሽ ቢጠርክኝ አይ እሱ አይሆንም። እሱ እንደው ዘዴዎችን መሞከር ጥሩ ነው። አንቺ ያንቋሸሽክ እቺ የሮብ ቀን ቡናሽ ምናምን እያልሽ ምናምን ያጣጣልሽ አይደለም። ግን አላህ እንዲቆጣል ይሄን ነገር አይወድም። አላህ ቀናተኛ ነው። የሱን ስራ የሱን ተግባር የሱን ስልጣን ለሌላ የሚሰጥበትን ለማንም አይፈልግም። ለትልቁ ለሙሐመድ አለይሂ ሰላቱ ወሰላም እንኳን ሊሰጡ አልፈቀደም። አላህ ለኢሳ ሊሰጡ አልፈቀደም እኮ። ኢሳ እኮ እኛ ኢሳ ተመለኩ ብለን እኮ የምንለው ኢሳን ጠልተዋቸው እኮ አይደለም። ሰዎቹ በጣም ወደዋቸው አክብረዋቸው ነው አይደል? እንዲህ ማድረጋችሁን አላህ ተቆጥቷል ብለን ነው እኮ የተለየ ነው። ገብርኤልን ስለው በጣም ወደው አክብረው ነው እንደ አምላክ ያዩት። አይ አምላክ ደረጃ አታድርሱት ገብርኤልን ነው የምንለው እኮ። ልክ እኛም ባካችሁ ምናምን ብለን ማስመከር፣ ጓደኞቻቸው የተስተካከሉ ካሉ የሚያውቋቸው ሸኾች ካሉ ባካችሁ ስለ ተውሂድ አስተምሩልኝ። ሁሉም ሰው ስለ አላህ ማስተማር አለበት ቤተሰቡ። ናም ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ናም ጥያቄ ነበረኝ። እሺ አራስ ነበርኩኝ ረመዳን ከመግባቱ በፊት እና ለሁለት ወር ደግሞ የወሊድ ደም አልቆመልኝም ማለት ነው። እና ረመዳንን አልጾምኩኝም 21 ቀን ቀዳ አለብኝ። 9 ቀን ጾሜላ። አዎ ለሁለት ወር መጀመሪያ ለሁለት ወር የወራ እንትን የወሊድ ደም ሊቆይ አይችልም። ከ40 ቀን በኋላ ያለው የበሽታ ደም ነው። ሶላትም መስገድ አለብሽ፣ ጾምሽንም ቀዷ ታወጫለሽ ያው እንደማንኛውም። መርሐባሽ ግን እየተቆራረጠ ነበር ሲመጣ ነበር። አሁን ላይ ደግሞ ሻወር ላይ ድጋሚ ሀይድ መጣ። ሀይድ ሌላ ነው። ሀይድ ከደረሰ ለሀይድ ችግር የለውም። ላኪን የወሊድ ደም ከወሊድ ጋር የተያያዘ ደም ከ40 ቀን ካለፈ የበሽታ ደም ይባልና የወሊድ ደም መባሉ ቀርቶ ህጉ ወደ በሽታ ደም ይቀየራል። የበሽታ ደም ደግሞ ምንድነው ህጉ? መስገድ ትችያለሽ፣ መጾም ትችያለሽ፣ ከባለቤትሽ ጋር መተኛት ትችያለሽ፣ እንደልብሽ ነሽ ማለት ነው። مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يا كنا باي. ባለቤቴ ንካህ ሳረግላት የመህር ብር በዱቤ ነበር የታሰረው። ያ ብር በዱቤ ያን ብር ካልተጣጣ ደግሞ በሆነ ነገር ተጣልተን ተለያየን። እሺ ከዛም በኋላ ከተለያየን በኋላ እሷ ደግሞ ካፍር ነበረችና አስለሜ ነበር ያገባዋት። እሺ ሰልማ ነበር። ከዛ ከተለያየን በኋላ ደግሞ ወዲያውኑ እሷ ወደ ኩፍር ተመለሰች። በዛው እያለች ደግሞ ወደ አኺራ ሄደች። ያንን ነገር አሁን የመህሩ ብር ስላልከፈልኳት እንዴት ነው ማድረግ ያለብኝ? ላ ኢላሃ ኢላላህ። አንተ ጋር የመህር ብር አላት። ከዚያ ከፈረች፣ በዚያው ሄደች እና ብሩን ምን ላድርገው ነው? እንዴት ማድረግ አለብኝ ነው? በጣም ደግሞ ቤተሰቦቿም ካፍር ናቸው። መጀመሪያም ሰልባ ነበር። ለማንኛውም እንደኔ አሁን እንደተረዳሁት እንደትዝ እንዳለኝ የሷ ንብረት ስለሆነ ንብረቷን ለዘመዶቿ መስጠት መቻል አለበት። ካፊር መሆኑ ይቻላል ነው? ንብረት የለንም። ንብረት ያኔ የነበረን ንብረት ሙሉ ይዛን የቤት ንብረት ነበር ይዛታል።
ካፊርም ብትሆን ንብረቱ ይሄ ብር የሷ ነው ተብሎ ነው የተመዘገበው አሁን የሚታወቀው ያው ስላቸኳኮለባት ሄደች እንጂ እሷ አሁን ክርስቲያን ሆና ሙስሊሙኛ አግብቼ አንተ ጋራ መህር ነበረኝ አንተ ደግሞ ፈታኸኝ በዚህ መሐከል ደግሞ ሌላ እምነት ቀየርኩኝ ብሬ ግን ይገባኛል ብትልህ ይገባታል ነው ምንልህ እኛ ጋር ብትመጣ ስለዚህ እሷ አሁን ይሄን ብር የሚያስከለክላት ነገር የለም እሷ ከሌለች እሷን ንብረት ማን ነው የሚወስደው ከተባለ ቤተሰቦቿ ናቸው ቤተሰቦቿ ልጅ አሁን አንድ ልጅ ወልደናል ልጁ አጣኒ ጋር ያለው ማን ጋር ያለው እኔ ጋር ከኔ ጋር ያለው ልጁ ከክርስቲያን እናቱ ሊወርስ አይችልም ኺላፍ አለው ዑለማዎች ዘንድ በዚህ ምክንያት ደግሞ ለገንዘቧን አታስቀር አንተ ለቤተሰቦቿ አስጥና ኢንሻአላህ አንተ ልጅን አሳድግ እሺ ኢንሻአላህ ጀዛከላሁ ኸይር ጀዛኩሙላሁ ኸይረን ትንሽ አረፍ ብለን ተመልሰን እናያለን السلام عليكم ورحمة الله وبركاته كرفت بحالة تملسنال ጥያቄዎቻችሁን አሁንም በስልክ እንቀበላለን ኢንሻአላህ السلام عليكم وعليكم السلام ورحمة الله وبركاته ሰላም ነው الحمد لله رب العالمين ጥያቄ ነበረኝ ያው በነቢያትና በነቢያት ለም ወሲያ ማንም ይቻላል ይሄ ትርፍ የለውም የሚባል ነገር ነበርና ምን ማድረግ ነው ወደ አላህ ለመቃረብ ምርጫ ለመጠየቅ በረጋግጠው ሲሆንብህ ወይም አላህን መጠየቅ ከሽርክ ጋር አገናኝልኝ ወደ አላህ ለመቃረብ በሌላ ሰዎች አዎ እሺ መጠየቅ حرام የለውም ለምሳሌ ምን ብሎ ማለት ነው በነቢያችን በወልጆች ይሄንን ነገር እንትና ላይ ይሄን ነገር ልጅናን ብለን አላህ ይሳይቻል አዎ አላህን በሌሎች በነቢያት በመላእክቶች በዑለማዎች በሷሊሖች በነሱ እሱን መለመን ማለት ነው አይደል የሚለመነው አሁን አላህ ነው ያ አላህ በነብዩ ይሁንብህ በጀይላኔ ይሁንብህ በበደዊ ይሁንብህ በነብዩ ሙሳ ይሁንብህ በአባታችን አደም ይሁንብህ በኢሳ ይሁንብህ በገብርኤል ይሁንብህ ይያልን ማለት ነው አይደል አዎ በሚካኤል ይሁንብህ አዎ እንደዛ ይያልን ማለት ነው በማርያም ይሁንብህ ይያልን አይሆንም ይሄ ክልክል ነው حرام ነው ኩፍር ግን አይደለም ሽርክ ግን አይደለም ሽርክ አያደርስም አሁን ምክንያቱም ተጠያቂው አላህ ስለሆነ ማለት ነው ሽርክ የሚሆነው መቼ ነው እነዚህን አካሎች አሁን ያልናቸው ነብዩንም ገብርኤልንም ሚካኤልንም ማርያምንም ኢሳንም ሙሳንም አደምንም ኑህንም ባካችሁ አድርጉልኝ ብሎ ቀጥታ እነሱን ዳይሬክት መጠየቅ ሽርክ ይባላል በእነሱ ይሁንብህ ብሎ አላህን መለመን ደግሞ ቢድዓ ነው ነብዩ አለይሂ ሰላቱ ወሰለም አላህን Subhanahu Wa Ta'ala በገሌ በኩል አርጋችሁ ለምኑ አላሉ ቁርአን وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني ባሮቼ የኔን እና የነሱን ቅርበት ከጠየቁ ቅርባችሁ ነኝ በላቸው የለማኞችን ልመና እኔን ሲለምኑኝ እቀበላለሁ በላቸው እኔን ሲለምኑኝ ነው በመሐከል ነብዩን ካስገቡ ሙሳን ካስገቡ ኢሳን ካስገቡ ጅብሪልን ሚካኤልን ወላ ጀይላንን ሲያስገቡ አይልም አላለም አላህ
وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني سلزي لا استجابة الدعاء الله يا الله انتزاز الشمالات ما أكبر ما تكبر ياسفل قال فليستجيبوا لي وليؤمنوا بي لعلهم يرشدون إلى لنا الله سبحانه وتعالى بليل وجه ملمن شركنا ወደ ሽርክ መንገድ ሊያደርስ ይችላል ያሉ ሰዎች አሉ አው የሽርክ መንገዶችን ይጠርጋል ከለታት አንድ ቀን በገብርኤል ይሁንብህ ሲል የነበረ ሰው ገብርኤልን ራሱን ሊለምነው ይችላል ይሄ ከተባለ ደግሞ ከሌሎች ወገኖች ጋራ ገብርኤልን ከሚሉት ሚካኤልን ከሚሉት ጋራ ምኑ ነው ልዩነታችን የሚመጣው ነብዩን አለይሂ ሰላቱ ወሰለም የሚጠይቁት ሰዎችም አርጉልን ነብዩን ካለ አቡበክርን አርጉልን ካለ ዑመር ባክህ ድረሱልኝ ብሎ ዑመርን የሚለምን ከሆነ ገብርኤልን ከሚለምኑት ማርያምን ከሚለምኑት የተለየ ምን ትምርት ይኖረዋል ስለዚህ ጥንቃቄ መደረግ አለበት ነው እሺ ታችን ደፋችላ ባረከላሁ ፊክ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بونسات ላይ ወደ ካፊርነት ሄጄ ነበር ማለት إنا لله وإنا إليه راجعون أيوة كذا وده أسلم الله كمل الحمد لله فهذا ما من طلب هذا راسي ما كانوا يتملسكوا عندما قريب عندما ولا نزول እኮ መቼ ነው የተመለስከው የመጨረሻ ወደ እስላም የገባኸው ቢያንስ አሁን 4 አመት ነው ስለዚህ 4 አመት ሙሉ ሸሃዳ ያደረክ እየሰገድክ አሽሀዱ አላ ኢላሃ ኢላላህ ሸሃዳ ሙሐመድ ረሱላህ ያልክ ተህያ እየቀራህ አዛን ያረክ ኢቃም ያረክ እየሰገድክ ሸሃዳ አዲስ ሸሃዳ አያስፈልግህም ሸሃዳ ብለሃል አንተ ሰላም አለይኩም وعليكم السلام ورحمة الله وبركاته السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته مرحبا ጥያቄ አለኝ ያልከም ጥያቄ አለ እሺ አው ጥያቄ ረመዳን ውስጥ ሄሎ ይሰማል ረመዳን ውስጥ እንሰምቻለሁ እሺ ስምንቱ እና ሰባት ውጪ ዝጋሉ የግብን አልቀራውትም ለዛ ይባላል ምን ይባላል አልከኝ ስምንቱ የጀነት በሮች ይከፈታሉ ስምንቱ የጀነት በሮች አይዋ ሰባቱ ይዘጋሉ ሰባቱ የጀሃነም በሮች ይዘጋሉ አው ያልገባኝ ነው እስካ ሱበልቂያ ይከፈታሉ ማለት እኮ ሰባት በር ጀነት ሊያስከፍት የሚችል ኸይር በሙሉ ተከፍቶላችኋል ማለት እኮ ነው ሰባቱንም የጀሃነም በር የሚያዘጋ የጀሃነም በር ያስከፍቱ የነበሩት እዚያ ውስጥ ሊያስገቡ ምክንያት የነበሩ ነገሮች በሙሉ ተወግደውልሃል ማለት ነው ማሻአላህ አልገባ جزاك الله خير بارك الله فيك እንዳይዘጋብን ተጠንቅቀን በረመዳን የተከፈተውን በር ለማስቀጠል ከረመዳን በኋላም በረመዳን ላይ እንደነበርነ መሆን ይገባናል በረመዳን ላይ የጀመርነውን ኸይር በረመዳን ላይ ያስለመድነውን ጥሩ ነገር መተው የለብንም በሸዋልም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا ኡስታዝ እኔ የሸዋኢድ አላከብርም احسنت جزاك الله خير እንዳታከብር ግን አሁን ቤተሰቦች ምናምን ይመጣሉና እንግዶች እነሱ ይዘውት የመጡትን መብላት እንዴት ይታያል
ወደፊት ንገራቸው። ግን አሁንማ መጣል የለብህም። የዒድ ብለውም ላይሆን ይችላል እነሱ ሙሉ በሙሉ እኮ የዒድ ብሎ አያምንም። እንደው አሁን የሚያከብረው ማህበረሰብም ቢሆን ዒድ ነው ብሎ አይደለም። ለመብላት አመች ነው የሚሉት። ለመብላት የኢደል ፊጥሩ አያመችም አሉ። አንደኛ ጧት ጾም አለው፣ እንደው ትንሽ ያረፍዳል፣ እስከሚበላ ሰግዶ እስከሚመጣ ብዙ አያዝናናም። ስትመለስም ደግሞ ተበላህ በአንድ ቤት ነው የሚበላው፣ እንደ ልብም አይበላም። ነገውኑ ጾም ሊጀመር ነው አሉ። የሸዋል ግን ሁሉንም ከጨረስክ በኋላ ስለሆነ 8ቱን ቀን በየቤተሰብ እየሄድክ የሚበላበት ቀን ስለሆነ ነው የሚሉትና ይህን ያህል ወደ ሐራም ደረጃ ይዘውት የመጡት ብርቱካንና ሙዝን መብላት ስጋቸውን መብላት ሐራም ነው ሊያስብል የሚችል አይደለም። ግን መደረግ የለበትም። በጣም የምናዝነው በተለይ ሙስሊም ብሔረሰቦች ሙስሊም ከ199 ሙስሊም የሆኑ ሰዎች አካባቢዎች ላይ ነው ይሄ እየተሰራ ያለውና ይህንን መተው አለባችሁ። ሲመጡ ራሱ የለም መባል መቸል ነበራችሁ፣ መውጣት ነበረባችሁ። እኔ ምን መከራለሁ መሰለህ? እየሰማኸኝ ነው? አዎ እምመክረው ሸዋል የመጀመሪያው ቀን ዒድ ነው አይደል? ሁለተኛው ቀን ጀምራችሁ እስከ 8ኛው ቀን በተከታታይ ባትጾሙ ቤተሰቡን ያንን ባታለምዱት ይተወዋል። አሁን ሁሉም ቤተሰብ አከታትሎ ይጾማል። የሚጨርሰው አንድ ቀን ሲሆን እንዛየር ሲባል ለመብላት ሲቀጣጠር እንደ ትልቅ ነገር ያውትና ጾም ይመስላቸዋልና ዒድ ይመስላቸዋል። ይህን ጥንቃቄ ማድረግ ያስፈልጋል። ዒድ በኢስላም ዓመታዊ 2 ናቸው፣ ሳምንታዊው 1 ነው። ከዚህ ሌላ ዒድ የለም። አሁን የመውሊድ ዒድ የለም እያልነ የሸዋል ዒድ ብሎ ደግሞ እንደዚህ አዲስ መክፈት ሙስሊሙን ማህበረሰብ ማዋለል ነው የሚሆነው። የሸዋል ዒድ የሚባል በፍጹም በኢስላም አይታወቅም። እንኳን ትልቁ ዒድ ሊሆን አይደለም ትንሹ ዒድም አይደለም። ጀዛከላሁ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ። የሆነ ነገር ጠይቆት ነበር። እናቴ በቀደም ረመዳን ውስጥ ነው የሞተች። አላህ ይርሐምሃ ያ ረቢ። እኔና እናቴ አስለምን ነው ሰደቃ ሁሉም ነገር ያወጣችልን ደግሞ እህቴ ናት። ክርስቲያን ናት እሷ ደግሞ። እስቲ ቆይ ምን አልሽኝ? እኔና እናቴ አስለማን ነው ሰላቴ ናት። እሺ ሰደቃ ያወጣች ደግሞ እህቴ ናት። የመቃብሩንም ሰደቃውንም የሰጠችው እሷ ናት። ክርስቲያን ናት እሷ። አይ እሱ ዋጋ የለውም። ተይው ባያስወደቅ ምን መስወደቅ ሸርጥ አይደለም እንጂ መስወደቅ ሸርጥ አይደለም። መቃብርም ሸርጥ ሰደቃ የለም። መቃብር ውስጥ እኮ ሰደቃ የለም። መቀበሪያው ችግር የለውም። አረ ችግር የለውም። እሷ ለዝምድናዋ ገንዘብ ስላላት ገንዘብ ክፈሉ ስትባል ልታደርግ ትችላለች። ከዚህ በኋላ ግን የእናቴ ሰደቃ የ5 የ10 የ40 የ30 እያላችሁ ሰደቃ ማድረግ የለባችሁም። ሰልማለች። በኢስላም እንደዚህ የሚባል ስለሌለ እሺ አሁንም ረመዳን ጾም አጠባት 25 ቀን። ስለዚህ ማውጣት ድና ስላልሞተች አይወጅብባትም። ድና ሳትጾመው ሙታ ቢሆን ኑሮ አንቺ መጾም ነበረብሽ ወይም ገንዘብ ትከፍይላት ነበር። አሁን ግን ሳትድን ነው አይደል በዚያው የሞተችው? አዎ እየታመመች ነው የሞተችው 2 ዓመት። አዎ አፈጠረች በኋላ ስላልዳነች ምንም አይወጅብሽም። እሷም አትጠየቅም። እሺ እሺ ሰላም ሽክራ ጀዛኪላሁ ኸይረን ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬ የጥያቄና የመልስ ፕሮግራማችን እዚህ ላይ ያበቃል። በሚቀጥሉት ቀኖች የሚቀጥሉትን ጥያቄዎች ለማየት እስከምንችል ድረስ በአላህ ፍቃድ እስከዚያው ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።